ጋት ኤግዛም በፊት እነዚህን ዳታ አናላይዝ ጥያቄዎች በደንብ ካልሰራችሁ የፈተና ውጤታችሁ መበላሸቱ አይቀርም። ስለዚህ የብዙ ሰው ጥያቄ መሰረት ዳታ አናላይዝ ጥያቄዎች ጋት ኤግዛም ላይ ሁሌ የማይቀሩ ጥያቄዎችን ይዤ መጥቻለሁ። ስለዚህ ጋት ኤግዛም በቀላሉ ለማለፍና ውጤታችሁን እየተሻለ ለማድረግ እነዚህን ጥያቄዎችን እስከ መጨረሻ ተከታተሉ። ግን ላይክ አድርጋችሁ ጀምሩ። እቺ አንደኛ ጥያቄ ጋት ኤግዛም ላይ በጣም የሚገርም አጠያየቅ ነው። A line graph shows company's revenue increase from 200,000 in 2020 to 250,000 in 2021. What was percentage increase? አንድ ካምፓኒ ገቢ 2020 ላይ 200,000 ገቢ አግኝቷል። ከዛ ወደ 2021 ላይ ምን 250 ገቢያቸው አድጓል ማለት ነው። what was the percentage increase? ስለዚህ percentage increase ምን ይሆናል? percentage increase ሲባል የpercentage increase ፎርሙላ ማወቅና ማሰብ ያስፈልጋቸዋል። ሶ ምርጫው አለ a 20%፣ b 25%፣ c 50%፣ d 10%። ስለዚህ እቺን ጥያቄ በደንብ አሳያችኋለሁ። ከማሳየቴ በፊት ሰብስክራይብ አድርጋችሁ ጀምሩ እና መጀመሪያ ላይን ግራፍ አእምራችሁ ውስጥ ድሮ አድርጉና 2020 ላይ የካምፓኒው ገቢ 200,000፣ 2021 ላይ የካምፓኒው ገቢ 250,000። ከዛ ምን ማድረግ ያስፈልጋችኋል? የተጠየቃችሁት ምንድነው? what was the percentage increase? percentage increase ለማግኘት እነዚህን የተሰጠውን ሐሳቦች ከጻፋችሁ በኋላ ምን ታደርጋላችሁ? percentage increase እዚህ ጋር የተጠየቃችሁትን ከጻፋችሁ በኋላ percentage increase percentage decrease ሲሆን ፎርሙላዎችን በደንብ መያዝ ያስፈልጋችሁ። ስለዚህ percentage increase is equals to new value minus old value ማለት ነው። new value minus old value divide by old value ሲባዛ 100 ማለት ነው። ከዛ እንደዛ ካደረጋችሁ በኋላ ኒው ቫልዩ ስንት ነው? 250,000። 250,000 ሲቀነስ ኦልድ ቫልዩ የመጀመሪያው ማለት ነው 200,000። ከዛ ለኦልድ ቫልዩ ለ200,000 ዲቫይድ ከዛ በመቶ ማልቲፕላይ ታደርጋላችሁ። የካምፓኒውን ፐርሰንቴጅ ኢንክሪዝ ያደርገውን ለማግኘት ነው። ከዛ 250,000 ሲቀነስ 200,000 50,000 ይቀራል። ከታች 200,000 አለ ሲባዛ በመቶ ስታደርጉ 25% ምን አድርገዋል? ገቢያቸው ኢንክሪዝ አድርጓል ማለት ነው። ስለዚህ የቀላሉ ትክክለኛ መልስ 25 ላይ ያለው ኤግዛክት አንሰር ይሆናል ማለት ነው። እዚህ ጋር ቶታሊ 400 ፒፕል አለ። ከነዛ ውስጥ 35 ፕሪፈር ብራንድ ኤ ይመርጣሉ። ከነዛ ውስጥ ስንት ፐርሰንት ነው ብራንድ ኤ? ቶታሊ ስንት ህዝብ ነው ብራንድ ኤ የሚመርጠው? ስለዚህ 400 ሲባዛ 35% ታደርጋላችሁ። 35% ማለት 0.35 ማለት ነው። ከዛ ቶታሊ ብራንድ ኤ የሚመርጠው ለማግኘት 0.35 ሲባዛ 400 ታደርጋላችሁ። ቶታሊ ስንት ይመጣል? 140 ይመጣል። ስለዚህ 140 ፒፕል ብራንድ ኤን ፕሪፌር ያደርጋሉ ማለት ነው። በዚህ ፎርም በቀላሉ ማግኘት ትችላላችሁ። ሲ ላይ ያለው ኤግዛክት አንሰር ነው። እዚህ ጋር ኩዌስችን 3 ላይ 5 ተከታታይ ኦድ ኢንቲጀሮች አሉ። ከነዛ ውስጥ ሜዲያን 17 ነው። ላርጀስት ነምበር ስንት ነው? ይሄ በጣም ኮንፊውዝ የሚያደርግ ጥያቄ ነው። ግንዛቤ ጠይቃል። መጀመሪያ 5 ተከታታይ 17 ሜዲያን ሲሆን 5 ተከታታይ ኦድ ኢንቲጀር እንጽፋለን ማለት ነው። ኮንስቲቲዩቲቭ ኢንቲጀር ናቸው ኦድ ኢንቲጀር። ስለዚህ 17 ሜዲያን ሲሆን 5 ነምበር ከ13 ጀምረን መጻፍ መቻል አለብን ማለት ነው። 13 ፈረስ ታደርጋላችሁ። 13 15 17 19 21 እንደዚህ አምስቱም ኦድ ኢንቲጀር ናቸው። ከነዛ ውስጥ 17 ሚዲያን ሲሆን ላርጀስቱ ስንት ይሆናል? ስለዚህ 21 ላርጀስት ይሆናል። 21 የያዘው ቢ ላይ ያለው ኤግዛክት አንሰር ይሆናል ማለት ነው። ኩዌስችን ነምበር 4 a pie chart representing 24 hours days shows ፓይ ቻርት የሚያሳየው 24 በቀን ውስጥ ያለው ሰዓት 90 ዲግሪ
ምን ያደርጋል? ስሊፕ ያደርጋል ማለት ነው። how many hour are spent sleep። ስለዚህ ስሊፕ ያደረገ ምን ያህል ሰዓት 90 ዲግሪ ስሊፕ ስፔንድ ሲያደርግ ምን ያህል ታይም ስፔንድ ያደርጋል ያባክናል ነው ምርጫው አለ። ስለዚህ እችን ጥያቄ በትክክል ሰርታችሁ ኮሜንት ቦክስ ላይ ያስቀመጠ ተማሪ ሽልማት አለው። ሰርታችሁ ኮሜንት ቦክስ አሳውቁኝ። ቀጥታ ወደ አምስተኛው ጥያቄ እንሄዳለን ማለት ነው። እና ኮሽን ነምበር 5 እዚህ ጋር ዳታ ጥያቄው ተመልከቱ። ዳታ 4 4 8 8 12 18 which was following true። ከነዚህ ዳታ ውስጥ የትኛውን ትክክል? እቺ ጥያቄ ሁሌ ትመጣለች። ግን ስፈተን እቺን ጥያቄ ዳይሬክት የመጣች ጥያቄ ናት። እናንተም እንዳትሳሳቱ በደንብ ተመልከቱ። ከነዚህ ዳታ ውስጥ ትክክለኛው የቱ ነው? እዚህ ጋር ወደ ምርጫ ከመሄዳችሁ በፊት ጥያቄው መጀመሪያ በፎርሙላ መሰረት ሚን ሞድ ሚዲያን ማግኘት። ሞድ ማለት ሃይስት ፍሪኮንሲ አለው። ከነዚህ ዳታ ውስጥ መጀመሪያ ሞድ ማግኘት ያስፈልጋል። ሞድ በቀላሉ ካልኩሌት ታደርጉ ሃይስት ፍሪኮንሲ 8 8 ሁለት ጊዜ ተደጋግሟል። ሞድ 8 ካስቀመጣችሁ በኋላ ሚዲያን መፈለግ ነው። ሚዲያን ማለት እዚህ ጋር ዳታው ብዛት 5 ነው። በኦርደር ካስቀመጣችሁ በኋላ ለምሳሌ 4 8 8 12 28 አለ። ኦርደር ካስቀመጣችሁ ዳታ ውስጥ በተመሳሳይ ኢንተርቫል ማካፈል የመጀመሪያ 2 የመጨረሻ 2 በመሃል 8 ብቻ ቀላል 8 ሚዲያን በመካከለኛ ቫልዩ። ከዛ ሚን ቫልዩ ለመፈለግ ሚን ቶታሊ ደምራችሁ ለቶታል ዳታ ብዛት ስታካፍሉ ቶታሊ 50 ነው። ለ5 ስታካፍሉ 10 ይመጣል። ከነዚህ ውስጥ ኮምፔር ስታደርጉ ሞድ 8 ሚን 10 ሚዲያን 8። ስለዚህ ኤግዛክት አንሰር የያዘው የትኛው? ስለዚህ ሚን ቫልዩ ከምን ይበልጣል? ከሞድ ከሚዲያን ይበልጣል። ስለዚህ ምን ግሬተር ዛን ሞድ የሚለው ኤግዛክት አንሰር ይሆናል ማለት ነው። በቀላሉ በዚህ ፎርም ሰርታችሁ ማስቀመጥ ብቻ። Question number 6 a scatter plot shows strong negative correlation between time spent on social media and exam score። የጥያቄው መነሻ ሀሳብ ምን ይላል? አንድ ስካተር ፕሎት የሚያሳየው ስትሮንግ ኔጌቲቭ ኮሪሌሽን ኮሪሌሽን የመጣ ጥያቄ። ስለዚህ ሶሻል ሚዲያ ላይ ስፔንት አድርገው የተማሪ ውጤትና ሶሻል ሚዲያ ላይ ያባከነው ጊዜና ኤግዛም ውጤታቸው ስትሮንግ ኔጌቲቭ ኮሪሌሽን ሲሆን ስለዚህ ይህ ምን ያሳያል? እዚህ ጋር ምርጫው አለ ሶሻል ሚዲያ ኮዝ ሎወር ስኮር፣ ቢ ላይ አስ ሶሻል ሚዲያ ታይም ኢንክሪዝ ኤግዛም ስኮር ቴንድ ቱ ዲክሪዝ። ስለዚህ እነዚህ ኔጌቲቭ ሲሆን ሁለቱም አንዱ ኢንክሪዝ ሲያደርግ ሌላው ዲክሪዝ ነው። ፖዚቲቭ ስትሮንግ ኮሪሌሽን ሲሆን ደግሞ ሁለቱም ሲጨምሩ ማለት ነው። በዛ ታይም ቢ ላይ ያለው ኤግዛክት አንሰር ነው። ስለዚህ ሶሻል ሚዲያ ላይ ያባከነው ጊዜ ኢንክሪዝ ሲያደርግ የተማሪው ውጤት ምን ይሆናል? ዲክሪዝ ያደርጋል። የሁለት ቫሪያብል መካከል ያለው ስትሮንግ ኔጌቲቭ ኮሪሌሽን ስለሆነ ሲ ላይ ያለው ትክክለኛ አይደለም፣ ዲ ላይ ያለው ትክክለኛ አይደለም። ስለዚህ ቢ በትክክል ዲፋይን ያደርጋል የጥያቄውን ሀሳብ። ሶ ቢ ኮሬክት አንሰር ይሆናል ማለት ነው። ስለዚህ ውድ ቻናል ቤተሰቦች ይህንን ቪዲዮ ጠቃሚ ነው ብላችሁ ካስባችሁ ሳብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። አሁን ወደ ሰባተኛው ጥያቄ እንሄዳለን። Question number 7 a bag contains 4 red 3 blue 5 green marbles. What is probability of picking blue marble? እዚህ አንድ ቦርሳ ውስጥ 4 ሬድ ማርብል 3 ብሉ እና 5 ግሪን አለ። what is probability of picking blue marble? ስለዚህ ብሉ ፒክ ሳታዩ ፒክ የማድረግ የማንሳት ቻንሳችሁ ምን ይሆናል? ምርጫው አለ። ምን እናደርጋለን? መጀመሪያ ፕሮባቢሊቲ ስትፈልጉ ኢቨንቱን ለቶታል አውትካም ዲቫይድ ማድረግ ነው። ስለዚህ ተጠያቃችሁ እዚህ ጋር ማርብልን ቶታል መጀመሪያ ሲደምሩ ቶታል ስንት ይመጣል? ብሉ ሲደመር ግሪን ሲደመር ሬድ ቶታል ስንት ይመጣል? 3 ሲደመር 5 8 8 ሲደመር 4 12 ይመጣል። ከነዛ ውስጥ ፒክ የምታደርጉት ምንድነው? ብሉ ስንት ነው? 3 ነው። ስለዚህ ፕሮባቢሊቲ ኦፍ ማርብል ማለት ብሉ ኢዚካል ቱ ኢቨንት ኦቨር ቶታል ካደረጋችሁ በኋላ
3ን ለቶታል ቫሉ 12 ዲቫይድ ማድረግ። ከዛ ዲቫይድ ስታደርጉ 1 3 12ኛ ማለት 1/4 ይመጣል። ስለዚህ 1/4 ኤግዛክት አንሰር ቢ ይሆናል ማለት ነው። ሶ በቀላሉ በዚህ ፎርሙላውን አስባችሁ መስራት ካት ኤግዛም ምንም ከባድ አይደለም። ጥያቄዎችን ማሰብና በትክክል አስባችሁ መስራት ብቻ ነው። Question number 8. If the ratio of boys to girls in class 3:5 and there are 40 students total, how many are girls? እዚህ ጋር በሬሾ 3:5 ምን አሉ ሬሾ ነበሩ። ቶታሊ 50 ምን ነበሩ ተማሪዎች አሉ። ከነዛ ውስጥ ገርል ስንት ናቸው ሴቶች ስንት ናቸው ብሎ ጠይቋቸው። መጀመሪያ 3:5 የነበረውን ምን ታደርጋላችሁ? 3 ታይምስ ኤክስ ፕላስ ብላችሁ 5 ታይምስ ኤክስ ላይ እያንዳንዱን ኤክስ በኤክስ ማልቲፕላይ አድርጋችሁ መደመር ቶታሊ 40 ትማራለ። ከዛ 3x + 5x 8x ይመጣል። እዚህ ካርስ ቱ 5 ማለት 40። ከዛ ኤክስ ቫሉ ለማግኘት ቦሳ ዲቫይድ ባይ 8 ሲታካፍሉ ኤክስ ቫሉ ስንት ይመጣል? 40 ለ8 ሲታካፍሉ ስንት ይመጣል? 5 ይመጣል ማለት። ከዛ ገርልስ ለማግኘት ቦይስ ቱ ገርልስ ቦይ ስንት ነው? 3 ነው ሬሾአቸው። ገርልስ 5 የ5 እጥፍ ነው የሚያሳየው። ስለዚህ 5ን በ5 ታባዙ የገርልስ መጠን ለማግኘት 25 ይመጣል በቀላሉ። ወንድ ብትጠየቁ ኖሮ ወንድ ስንት ይመጣል? 15። ስለዚህ እዚህ ጋር ገርልስ ነው ተጠየቃችሁት 25 ይመጣል። 25 የያዘው ኤግዛክት አንሰር ይሆናል ማለት ነው። 9ኛ ጥያቄ ላይ እዚህ ጋር ባር ቻርት 4 ወር ውስጥ የዘነበው የዝናብ መጠን ያሳያል ማለት ነው። የመጀመሪያው ጃንዋሪ ላይ 20 ሚሊ ሜትር፣ ፌብሩዋሪ ላይ 40 ሚሊ ሜትር፣ ማርች ላይ 30 ሚሊ ሜትር፣ አፕሪል ላይ 70 ሚሊ ሜትር። ዋት ኢዝ አቨሬጅ ሬንፎል? ስለዚህ የሬንፎል አቨሬጅ ስንት ነው? አቨሬጅ ሲባል ቶታሊ የተለካውን ሜጀር ያደረጋችሁትን ዳታውን ደምራችሁ ለአማውንቱም ማካፈል። ስለዚህ ቶታሊ ሲደምሩ ይህ ማለት 20 ሲደመር 40 ሲደመር 30 ሲደመር 70 ቶታል ዳታ ብዛት 4 አለ። ከዛ እነዚህ ሲደምሩ 160 ይመጣል። 160 ለ4 ሲታካፈሉ ስንት ይመጣል? 40 ሚሊ ሜትር ይመጣል። በአቨሬጅ 4 ወር ውስጥ የዘነበው የዝናብ መጠን በአቨሬጅ ስንት ይመጣል ማለት ነው? 40 ሚሊ ሜትር ይመጣል ማለት ነው። ይህንን በቀላሉ በዚህ ፎርም ኮንሰርን አድርጋችሁ መስራት ነው። እዚህ ጋር በባር ቻርት ላይ የነበረውን በዚህ ፎርም በጽሁፍ አስቀምጧል። ስለዚህ እነዚህ አይነት ጥያቄዎች በቀላሉ መስራትና ማሰብ ብቻ ነው የሚያስፈልገው። በጣም ቀላል ናቸው። 40 ቢ ላይ ያለው ኤግዛክት አንሰር ይሆናል ማለት ነው። እዚህ 10ኛና 14ኛ ጥያቄ ለእናንተ ሰጣለሁ። ሰርታችሁ ኮሜንት ቦክስ ላይ አስቀምጡኝ። ትክክለኛ መልስ ከሰራችሁ እና ካልሰራችሁ ቼክ አድርገን እንደገና እንሰራለን። ብዙ ጥያቄዎች አሉ፣ ዳታ አናላይሲስ ጥያቄዎች። ስለዚህ እቺን ጥያቄ 10ኛውን በትክክል አይታችሁ በትክክል አስባችሁ፣ በጣም ቀላል ጥያቄ ነው። ስለዚህ እቺን ጥያቄ ሰርታችሁ መልሱ ምን እንደሚሆን ኮሜንት ቦክስ ላይ አስቀምጡኝ። 11ኛ which one of the data set is most affected by an outlier? ቀላል ጥያቄ ነው። ስለዚህ most affected by an outlier affect የሚያደርገው ምንድነው? ሜን ቫሉ። ኮሬክት አንሰር ሲ ይሆናል። ስለዚህ እቺን በቀላሉ መረዳትና አንደርስታንድ ማድረግ ትችላላችሁ ማለት ነው። 12ኛ እኔ ፕሮባቢሊቲ ዲስትሪቢዩሽን ዘ ሳም ኦፍ ኦል ፖሲብል አውትካም ማሳለወስ ፕሮባቢሊቲ ዲስትሪቢዩሽን ላይ እዚህ ከታች ምርጫ አለ። ፕሮባቢሊቲ ዲስትሪቢዩሽን የሚገኘው ፕሮባቢሊቲ 2 0 እና 1 መካከል ነው። ግን ቶታሊ አውትካም ሲደምሩ ምን ይመጣል? ይህ ማለት 100% እርግጠኛ የሆናችሁበት ቫሉ ለድምሩ 1 ነው የሚመጣው ኮምባይን ስታደርጉ። ስለዚህ A0 B 0.5 C 1 D 100 ብሏል። ስለዚህ ሲ ላይ ያለው ኤግዛክት አንሰር ይሆናል ማለት ቶታል ድምሩ 1 ይመጣል ማለት ፕሮባቢሊቲ ዲስትሪቢዩሽን። እዚህ ጋር ተብል ሾው የሚያደርገው የተማሪዎች ውጤት ማስ ላይ 80፣ ሳይንስ ላይ 90፣ እንግሊሽ ላይ 70፣
ዋት ግሬድ ዱ ዘይ ኒድ ኢን ሂስትሪ ላይ ስንት ሰርተው ነው አብሬጅ 80 የሆነው ብሏል። ስለዚህ ምን ታደርጋላችሁ? እዚህ ጋር አራት እንትኖች አሉ። ሳብጀክት ውጤት እያንዳንዳቸውን መደመርና ሂስትሪ ቫልዩ አልተሰጠም ኤክስ ብላችሁ ከነዛ ጋር ደምራችሁ እዚህ ካርቱ 80 ብላችሁ ቶታሊ አራት እንትኖች አሉ አራት ማካፈል። እንደዛ ሲታረጉ አጠቃላይ የሂስትሪ ቫልዩ ለማግኘት 320 ሲቀነስ 240 ስንት ይቀራል? 80 ይቀራል። ስለዚህ ኤክስ ቫልዩ ወይ ሂስትሪ ቫልዩ ስንት ይመጣል? 80 ይመጣል። ኤላ ያለው ኤግዛክት አንሰር ነው። እንደሚን አሰራር በደንብ ስሩ። 14ኛ ጥያቄ እናንተ ራሳችሁ ሞክሩ፣ ኮሜንት ላይ አስቀምጡኝ። ከከበዳችሁ እንሰራላችኋለሁ እና 15ኛ ጥያቄ እንሰራለን። አሁን 15ኛ ስታዩ ጥያቄው ይቺን ትመስላለች። ስለዚህ ሬንጁ 50 ነው። ስሞለስት ቫልዩ 12 ነው። ላርጀስት ቫልዩ ስንት ነው? የሬንጅ ፎርሙላ ሲሰሩ ሬንጅ እዚህ ካሉት ማክሲመም ማይነስ ሚኒመም ሶ ማክሲመሙ 50 ማለት ሬንጁን 50 ተሰጥቷቸዋል። ማክሲመሙ አልተሰጠም። ሚኒመሙ ማክሲመም ማይነስ ሚኒመም ትላላችሁ። ከዛ 50 እዚህ ካልስቱ ማክሲመም ማይነስ 12 ትላላችሁ። ከዛ 50 ሲደመር 12 ስትሉ ስንት ይመጣችኋል? 62 ይመጣል። ኤም ቫልዩ ስንት ይመጣል? 62 ይመጣል። በቀላሉ ላርጀስቱን አገኛችሁ ማለት ነው። ስለዚህ ይህንን ቪዲዮ ጠቃሚ ነው ብላችሁ ካስባችሁ ጠቃሚ መረጃ ካገኛችሁ ለጓደኞቻችሁ ሼር አድርጉ። በጣም ጠቃሚ ነገር ነው እና ሁሌ አስፈላጊውና ኢምፖርታንት መረጃ ይህ ቻናል ለእናንተ ስለሚያቀርብ ቪዲዮን ሳብስክራይብ አድርጋችሁ ቤተሰብ ሁኑ። ስለተከታተላችሁን ከልብ አመሰግናለሁ። ቴንክ